ሰላም እንዴት አላችሁ ክብራን ተመልካቾቻችን ይህ ፋና ሚዲያ ኮርፖሬሽን ከጀስቲስ ፎር ኦል ጋር በመተባበር በየሳምንቱ በዚህ ሰዓት ወደ እናንተ የሚያደርሰው ስለፍትህ የተሰኘው መሰናዷችን ነው። በዛሬው ቆይታችንም እንዲሁ በሶማሌ ክልል የሚገኘው ባህላዊ አደረጃጀት የሀገር ሽማግሌዎች በሰላም ግንባታ ላይ ግጭቶችን በማብረድ ላይ ግጭቶች ከመፈጠራቸው በፊት አለመግባባቶችን በመፍታት ረገድ ያበረከቱ ያለው አስተዋጽኦ ያገኙት ውጤት ምን ይመስላል በሚለው ጉዳይ ላይ ነው። በዚህ ጉዳይ ላይ ደግሞ ከኛ ጋር ቆይታ እንዲያደርጉ እንግዶችን እዚህ ስቱዲዮ ጋብዣለሁ። እንግዶቼም ጋራድ ኩልምዬ መሐመድ፣ ኡጋዝ አሊ ቦሮ እንዲሁም ሱልጣን አብዲፋራ ናቸው። እንግዶቼ በሶማሌ ክልል የሀገር ሽማግሌዎች ባህላዊ መሪዎች የጎሳ መሪዎች ናቸው። እንግዶቼ ለቃለ መጠይቁ ለውይይቱ ፍቃደኛ ሆናችሁ እዚህ ስቱዲዮ ስለተገናኘን ከልብ ነው ማመሰግነው። በቅድሚያ እናመሰግናለን። እንደው የሶማሌ ክልልን አሁናዊ የሰላምና የልማት ሁኔታ እናንሳ እስኪ። ጋራድ ኩልምዬ ከርሶን ጀምር። አመሰግናለሁ። ቴሌቪዥኑን አመሰግናለሁ ይሄን እድል ስለሰጡን። አሁናዊው የክልላችን ሰላም አንጻራዊ ከሀገራችን ክልሎች ሰላማዊ ሁኔታ እና ልማት በከፍተኛ ሁኔታ እየተሰራ ያለበት ሁኔታ ነው ያለው። እንደምናውቀው ክልሉ ከለውጡ በፊት የነበረው የሰላም እጦት ሁሉም የሀገራችን ሕዝብ ይገነዘባል ብዬ ጊዜ ባልወስድበት ከፍተኛ ችግሮች ነፍጥ ያነሱ ሲታገሉ የነበሩበት ክልል የሰብአዊ መብት ጥሰቶች በብዛት ሲከናወኑበት የነበሩ የክልላችን አካባቢዎች ነበሩ። ብዙ ችግሮች ልማት ሰላም ሳይኖር ደግሞ ልማት አይኖርም በከፍተኛ ሁኔታ ላይ ነበር ከለውጡ በፊት። ለውጡ ከመጣ በኋላ ከፍተኛ መሻሻል 100% ሰላማዊ ህዝቡ ወደ ልማት የገባበት ህዝቡ ወደ ንግድ የገባበትና ከፍተኛ የሰላም ሁኔታ ያለበት የተረጋጋ ልማቱ የተፋጠነ እንደምታውቁት በፌደራል ደረጃም ትላልቅ ፕሮጀክቶች የጋዝ የማዳበሪያ ኤርፖርቶች ብዙ ስራዎች እየተከናወኑበት ያለበት ሁኔታ ነው ያለው። ከበፊቱ ሲታይ ትልቅ ፈጣሪን የምናመሰግንበት ሰላምና ልማት እያገኘንበት ያለበት ሁኔታ ነው ያለው። ባህላዊ ስርዓት ግጭትን ለመከላከልና ለመፍታት የምትጠቀሙበት መንገድ እንዳለ ይታወቃልና ይህንን አጠቃላይ መልኩን እስኪ ግለጹልን። ምን ይመስላል? በክልላችን ሲወርድ ሲዋረድ የመጣ ባህላዊ አደረጃጀት አለ። በህዝቡ ተቀባይነት ያገኘ ሃይማኖታዊም ነው ባህላዊም ነው ፍትሃዊም እስከሆነ ድረስ ደግሞ ህዝቡም ያመነበት ነው። ይህንን እሴት ይዘን ነው እስካሁን ድረስ ስንኖር የቆየ ነው። አሁን ከለውጡ ወዲህ ተደራጅተን በሶስት ተከፍለን ችግሮች ከመከሰታቸው በፊት ማግባባት የሚባል ነገር ኮሚቴ አዋቅረን በስራ ላይ ነው ያለው። በሁለተኛ ደረጃ የግጭት አፈታት ኮሚቴ የሚባል ደግሞ እንደዛው ከሸማግሌዎቹ ከሀገር ሸማግሌዎቹ አዋቅረን እሱም እየተንቀሳቀሰ ነው ያለው። እነዚህ ኮሚቴዎች እንግዲህ አግባብ ያላቸው ሀገር ሸማግሌዎች ናቸው። ኡጋዞች እና ሱልጣኖች እና ገራዶች እና አግባብ ያላቸው ግለሰቦች ናቸው። በእውቀትም የተካኑ ናቸው። በባህሉ ጉዳይ እውቀትም ያላቸው በመሆናቸው ተመርጦ ስራ ላይ ያሉት እስካሁን ድረስ በጣም ውጤታማ የሆነ ስራ ለመስራት ተችሏል። ቅድመ ግጭት ማስጠንቀቂያ በተሰሙባቸው ቦታ ሁሉ በመድረስ ለማረጋጋት ተሞክሮ ከፍተኛ ውጤት ተገኝቶበታል። በድርጅቶች ማዕከል እንኳን ገብተን ተቃዋሚ ድርጅቶችን አሰባስበን አወያይተን ተቀራረቡና ተወያዩ፣ አንድነታችሁን ፍጠሩ፣ በጋራ ተንቀሳቀሱ ብለን በስራ ላይ አውለናል። እየተንቀሳቀሱ ነው ያሉት። እሱም ጥሩ ውጤት ተገኝቶበታል።
እና እስካሁን ድረስ በቅድመ ማስጠንቀቂያ እና ከችግር ከተፈጠረ በኋላም ደግሞ ከመንግስት ጋር በመቀናጀት ከቦታው በመድረስ ጉዳዩን ካረጋጋን በኋላ በባህላዊ መንገድ መሰረት የመጨረሻ ውሳኔ እንሰጣለን። ሹጋስ እርስዎ ማስተዋል ሱልጣን ግን እዚህ ጋር ይጨምሩልኝ። የክልሉ ሽማግሌዎች በማህበረሰቡ ካላችሁ ተቀባይነት ጋር ተያይዞ በአለመግባባቶችን በመፍታት በሰላም ግንባታ ላይ ትልቅ ሚና እንዳላችሁ ይታወቃል። እንደው አጠቃላይ እየሰራችሁት ያላችሁት ስራ ምን ይመስላል የሚለውን ይጨምሩልኝ። እሺ፣ አመሰግናለሁ። መጀመሪያ ያው በክልላችን መጀመሪያ ሁሉም ነገር የሚጀምረው ከመንግስት ፍቃደኝነት ነው። በክልላችን ከለውጡ በኋላ የክልላችን ያለው አስተዳደር የመንግስታዊ መዋቅር ብቻ በቂ እንዳልሆነ ሰላምን ለማስፈር አምኖ ባህላዊ መዋቅሩም ጎን ለጎን መልካም አስተዳደር ለማሳካት ስላመነበት የሀገር ሽማግሌዎችን በባህላዊ ስርዓት አደራጃቸው። ከዚህ በመነሳት ነው አሁን የመንግስትን መዋቅርና ባህላዊ መዋቅሮች ግጭትን ለመፍታት አብረው እየሰሩ ነው ጎን ለጎን። ይሄ ለክልላችን ሰላም ጥሩ አስተዋጽኦ ሰርቷል። ያለው አደረጃጀትም አገር ሽማግሌዎቹ እንዲዋቀሩና በኮሚቴ እንዲቋቋሙ ከመንግስት ጎን ለጎን እንዲቆሙ ይሄንን በሰላምና ህዝቡን ለማረጋጋት አብዛኛው ህዝባችን ገጠር ነው የሚኖረው። አብዛኛው ግጭቶቻችን የጎሳ ግጭቶች ናቸው የሚያስቸግሩ። የጎሳ መሪዎቹም ተመራጭ ናቸው፣ በህዝብ የተመረጡ ናቸው። ከመንግስት መዋቅር ጋር ሲሰሩ የክልላችን ሰላም ዛሬ እንደሚታየው ሙሉ በሙሉ ሰላም ነው። ማንኛውም ፖለቲካ ፓርቲ ክልላችን ያሉት ፖለቲካ ፓርቲዎች ፖለቲካ ፕሮግራማቸውን ለማራመድ ነጻነት አላቸው፣ ግን በዛም ኃላፊነትም አለባቸው። የክልሉን ሰላምና ህዝቡን አለመጋጨትና ግጭት አለመቀስቀስ ከሀገር ሽማግሌዎቹ ጋር ጎን ለጎን እነሱም ይሰራሉ። ይሄ ነው ለክልላችን ሰላም አንጻራዊ ሁኔታ ካሁን የምታየው ያመጣልን። ለዛ ነው ባጭሩ የሚገልጸው። እሺ፣ እንደው ጋራድ ኩልምዬ እርስዎ ጠቅለል አድርገው ይግለጹልን። እንደው በሰላም ግንባታ ላይ ግጭቶችን በመፍታት በሰራችሁት ስራ ምን ውጤት እያገኛችሁ ነው? ምን ውጤት አመጣችሁ የሚለውን ይግለጹልን። ክልላችን ከመንግስት አዲስ ወይም ሞደርን ገቨርንመንት ከመምጣቱ በፊት በጎሳ መሪዎች የሚተዳደር ህዝብ ነው። እንዳልኩ ከለውጡ በፊት የነበሩ አለመግባባቶች፣ ችግሮችም ህዝቡ ከመንግስት ተነጥሎ እንዲቆይ አድርጓል። ያ ደግሞ ምን ያመጣ? ባህላዊው መንገድ ሽምግልናውንም ፍርዱንም አስተዳደሩም ጫንካ ላይ እንዲወድቅ አድርጓል። ስለዚህ ተጽዕኖ የጎሳ መሪዎች ተጽዕኖ ትልቅ ነው በክልላችን። ክልላችን ደግሞ በጎሳ ሶማሌ ህዝብ በጎሳ የተከፋፈለ ስለሆነ ይህንን አንድ ኦፖርቹኒቲ በመጠቀም ከመንግስት ጋር ጎሳ መሪዎች እና ታዋቂ ሽማግሌዎች አንድ መዋቅር ሰርተናል። የሰላምና የአንድነት ካውንስል ሚል ከመንግስት ጋር ሜሞራንደም ኦፍ አንደርስታንዲንግ የመግባቢያ ሰነድ ተፈራርመን ምን እንሰራለን፣ መንግስት ምን ይሰራል በሚል ትልቅ ስራ እየሰራን ያለ ነው። በባህላዊው ከቤተሰብ ግጭት እስከ ፖለቲካ ቅድም ሱልጣንም እንዳሉ ጋዝም እንዳሉ የፖለቲካ ፓርቲዎቻችን የግጭት መንስኤ እንዳይሆኑ ከሌላው የኢትዮጵያ አካባቢ ሴንሲቲቭ ነው ጎሳ ፓርቲዎች የሚደራጁ አንዳንዶቹ ከጎሳ በመነጨ በኃላፊ ጎሳ ነው የሚጠራው። ስለዚህ ይህንን ግጭት እንዳያደርጉ ቃለ መሃላ እናስፈርማቸዋለን። ይሄ ትልቅ እምርታ ነው ያገኘው። ኦብነግ ገብቷል። ከትግል መሳሪያ አስቀምጦ ፖለቲካል ፕሮግራም በሰላም መንገድ አራምዳለሁ ብሏል። ብልጽግና አለ፣ ሌሎች ፓርቲዎች አሉ። እነዚህ ፍላጎቶች ይሄ የደከመ 100 ዓመት ጦርነት ውስጥ የነበረ ህዝብ ወደ ሌላ ግጭት እንዳያመጡ ምን ማድረግ አለብን በሚል ራሱን የቻለ ኮሚቴ አዋቅርንለታል። የፖለቲካ ፓርቲዎች እና የሀገር ሽማግሌዎች 5 የሀገር ሽማግሌዎች ከየፓርቲው 2 ሰው የጋራ ምክር ቤት አላቸው። ይሄ ኮድ ኦፍ ኮንዳክት አዘጋጅተው በዚህ ነው የሚመራው። ጎሳ እንዳይቀሰቅሱ በምርጫ ሰበብ ህዝብን እንዳያጋጩ ቃለ መሃላ አስፈርመን በዚህ ኮድ ኦፍ ኮንዳክት እንዲመሩ እናደርጋለን። ይሄ አንዱ ትልቁ እምርታ ነው። ያው ሀገራችን እያጦዘ ያለው ሰላሙን እያደረገ ያለው የፖለቲካ
እና ጫፍ የረገጡ አመለካከቶች ስለሆኑ ይህንን ጠንቅቀን 8 ዓመት ሙሉ ይሄ ምክር ቤት ይሰራል። እኛ እንደ ሀገር ሽማግሌዎች ደግሞ ቮለንተሪ ሁለተኛው ባህላዊው ጎሳ ግጭቶች አሉ፣ የግጦሽ የውሃ እነዚህም ግጭቶች ከፍተኛ ናቸው። ወደ 86 የተጠኑ ቦታዎች አሉ። መንግስት እና የሀገር ሽማግሌዎች እና የሚረዱ ድርጅቶች ሆት ስፖት ግጭት የሚቀሰቀሱበት በግጦሽም በመሬትም በውሃም እነዚህን ቅድመ ጥንቃቄ እንዲያደርጉ አንዳንድ ግጭት ሲፈጠር ደግሞ ቶሎ ደርሶ ግጭቱን በባህላዊ መንገድ እንዲፈታ ማድረግ የተቋቋመ ንዑስ ኮሚቴ አለ። ይህም ከጎሳ መሪዎች፣ ከሀገር ሽማግሌዎች፣ ከሃይማኖት አባቶች ጋር እየሰራን ያለ ነው። ሌላው የወጣትና የከተማ አካባቢ ያለው ህብረተሰብ የሰላም ጥቅም የአብሮ የመኖር ተቻችሎ የመኖር የሃይማኖቶች የብሔር ብሔረሰቦች እንዲኖሩ በየጊዜው እየመጣን እንትን እናደርጋለን፣ እንቀሰቅሳለን። ሌላው ክልሉ እንደምታውቂው 3000 ኪሎ ሜትር ከመንግስት አልባ ወንድሞቻችን ሶማሊያ ጋር ድንበር አለን። በዛ በኩል ያሉ ጎሳዎች የተጠናከሩ ትጥቅ ያለ መሳሪያ ትላልቅ መሳሪያ አላቸው። እነሱ ውስጥ ግጭት ይደረጋሉ። ያ ግጭት ጎሳው እዚህም እዛም ስላለ ወደኛ መተላለፉ አይቀርም። ከድንበር ተሻግረንም እነዛን ችግሮች የመፍታት ስራ እንሰራለን። ሌላው እንደሚታወቀው አሸባሪዎች አሉ፣ አልሸባብ አለ። ይሄ ህዝቡ እንዲረዳ የተወሰነ ጊዜም ጣልቃ ገብቶ ሀገራችን ውስጥ ገብቶ ተዋግቷል። ህዝብ በማነሳሳት ግንባር ድረስ ሄደን እነዚህ ሰው በላ አሸባሪዎች ወደ ክልላችን እንዳይገቡ ከፍተኛ ስራ የሀገር ሽማግሌዎች ከመንግስት መዋቅር ጋር ሆኖ እየሰራ ነው ያለው እና ሞደርኑም ባህላዊም አንድ ላይ አድርገን የሰላሙ ጥቅም ከፍተኛ ስለሆነ የክልላችን መንግስት ልክ ጦርነት ገንዘብ እንደሚያስፈልግ ሰላም ገንዘብ ያስፈልጋል በሚል ቢሮ ተከራይቶልናል። ሎጂስቲክ ከመንግስት ነው። ይህን ሁሉ ስራ ከመንግስት ጋር እየሰራ ነው ያለ ነው። ከመንግስት ጋር ያላችሁን ትብብር ደግሞ ኡጋዝ በደንብ እንዲያነሱልኝ ፈለኩ። ከክልል መንግስት ጋር እንግዲህ በቅንጅት እንድንሰራ ይህን ኦፖርቹኒቲ ያመቻቹ መንግስት ነው። እነሱ ባያዘጋጁና ባያስተባበሩና በቅንጅት እንድንሰራ ባያደርጉን ኖሮ ይህን ሁሉ እድል አግኝተን ህዝቡን አስማምተን አካባቢውን ሰላም ለማድረግ ባልቻል ነው ነበረ። ስለዚህ ከነሱ ጋር እየሰራን ነው ያለ ነው። እነሱ ናቸው የሚያስተባብሩን፣ ኢንፎርሜሽኑን ሁሉ የሚያቀበሉን እነሱ ናቸው። ከተራ ግጭት እስከ ጎሳ ግጭት፣ ከጎሳ ግጭት አልፈን እንደውም እስከ ጎረቤታችንን ለማስታረቅ የሄድንበት ሁኔታ አለ። ጎረቤቶቻችን ድረስ ሄደን በጣም ተፈላጊ ናቸው፣ ዌል ኦርጋናይዝድ ናቸው፣ በእውቀት የተካናችሁ ናችሁና ሸማግሌዎች እኛ ጋር መጥቶ እስቲ ህዝባችን ያስታርቁ የተባለበት ቦታ አለ። 3-4 ጊዜ ድንበር ተሻግረን ያስታረቅንበት ጊዜ አለ። እናንሳው ያስታረቃችሁበትን ልምድ ስለሚሆን መማማሪያ ስለሚሆን ያስታረቅነው እንግዲህ ሁለት ጎሳዎች እንግዲህ ጎረቤታሞች ያገ አርብቶ አደር እስከሆኑ ድረስ ይጋጫሉ። ለምሳሌ በጎዴ አካባቢ ከዛ አልፈን ደግሞ ዶሎ የሚባል አካባቢ ከዚህ ደግሞ ጭናዕሰኔ አካባቢ ግጭቶች በየቦታ ይነሳሉ። ደርሰን አረጋግተን ያስተራቅናቸውና ውሊ በሂደት በማስታረቅ ላይ ያለን አሉ። በቁጥሩ አሁን ለማንሳት በጣም ይከብዳል፣ ብዙ ናቸው። እስከ ሞየለ ድረስ እንሄዳለን፣ እስከ ሊባን ድረስ እንሄዳለን። በጣም ተፈላጊ ሸማግሌዎች ነን። መንግስቱ ደግሞ ፋሲሊቱ ምናምኑ ያስተባብርልናል። ተሰሚነት ስላለን ነው ከመንግስትም ከህዝቡም። ስለዚህ እኛ የምንወስናቸው ውሳኔ ደግሞ ፍጹም ፍትሃዊ በመሆኑ ነው። ህዝቡ ቅሬታ በእኛ ውሳኔ ላይ አይኖረውም። ለምን? ከወገንተኝነት የጸዳ ነው ምንጊዜ።
ስለዚህ ከጎረቤትም ደግሞ ሄደን ያስታረቅንበት ሁኔታ አለ። ምንድነው የሚባለው ላስአኖት እነሱ ናቸው እንግዲህ በእነሱ ጥያቄ መሰረትና በክልላችን መንግስት መልካም ፈቃጅነት ሄደን አስታርቀን ታርቆ አብሮ የኖሩ ናቸው። ከዚህ ከሶማሌላንድም እንደዛው 3-4 ሄደናል። እነሱም እንግዲህ ከእናንተ ለመማር እንፈልጋለን ብሎ እኛ ጋር መጥቶ እንደዚህ አይነት ያለ መዋቅር እንዘረጋለን ብሎ አራያ ሆነ ለነሱ እንትን እውቀታችን ያበረከትንላቸው ጊዜም ነበር። ከዚህ ከተመለሱ በኋላ እነሱም እንደኛ አይነት መዋቅር ዘርግቶ አሁን እየተንቀሳቀሱ ናቸው እና ውጤታማ ነው ለማለት ፈልጌ ነው። እሺ ሱልጣን፣ እንደው አጠቃላይ በኢትዮጵያ ሰላም ግንባታ ላይ ከሌሎችም የሀገር ሽማግሌዎች ጋር አጎራባች ክልል ላይ ካሉም የሀገር ሽማግሌዎች ጋር በትብብር የምትሰሩት ስራስ ምን ይመስላል? እሱን እናንሳ። ደግሞ አጠቃላይ ስለ ክልላችን አገር ሽማግሌ ከክልላችን ተነስተን ነው ስለ ኢትዮጵያ ሰላም እንግዲህ የምንመጣው። በሰላም ሚኒስቴር በኩል አንዴም ሁለቴም ከሌሎች ክልሎች አገር ሽማግሌዎች ጋር ተገናኝተናል። እስከ 3 ብዙ ጊዜ ተገናኝተናል፣ ተወያይተናል። ስንወያይም ትልቁ ነገር ተጨባጭ ሆኖ ያስገኘነው ምን መሰለሽ? ባህላዊ ሴቶች ኢትዮጵያ ብዙ ባህላዊ ሴቶች አላቸው። እነኚህን ባህላዊ ሴቶች ሳንጠቀም ቀርተናል። ብዙ ጊዜ እነኚህን ባህላዊ ሴቶች ብንጠቀም ከኢትዮጵያ ሰላም ብዙ አስተዋጽኦ እንደሚያደርጉ ሁላችንም ከተለያየ ክልሎች የመጡ መጨረሻ ጊዜ በሱሉልታን የተሰባሰብነው በሰላም ሚኒስቴር አማካኝነት ሁላችንም ተማምንበት ነው ያስቀመጥነው እና ከሌሎች አገር ሽማግሌዎች ስለ ድንበር አቀጫጨት ከኦሮሚያም ከአንፈርም 3-4 ባለፈው ጾም ሁሉ እሱም በሶማሌና በአንፈር የነበረው ችግሮች ለመፍታት ከአንፈር ወንድሞቻችን አገር ሽማግሌዎች ጋር ብዙ ጊዜ ተወያይተናል። በመሀላችን ያለውም ሆኖ አጠቃላይ በኢትዮጵያ ያለው ሰላም ነው አንጻርም ሆኖ ከሰላም ሚኒስቴር ጋር የምንሰራው በሀገር አቀፍ ደረጃ የሀገር ሽማግሌዎች አንድ ኮሚቴ ተቋቁሞ 3-4 ከግራድም ጨምሮ ወደ ትግራይ ክልልና ወደ ተልከው ነበር ለሽምግልና ከጦርነቱ ከመጀመሩ በፊት እና ጥሩ እርምጃ ነው። ይህንን ማበረታትና ማስቀመጡ ጥሩ ብዬ ነው የሚጀምረው እና ጅማሮ አለ። ምንም ውሳኔ ባንደርስም ጥሩ ጅማሮ ነው ብለን እናምናለን። እሺ ሱልጣን፣ ጋራድ ኩልሚዬ እዚህ ጋር ይጨምሩልኝ። እንደው ከጀስቲስ ፎር ኦል ጋር አጠቃላይ ከኢትዮጵያ ሀገር ሽማግሌዎች ምክር ቤት ጋር ያላችሁ ትብብርስ እንዴት ያለ ነው? አመሰግናለሁ። ያው እሳቸውም ያሉት ለመጨመር ያህል ድንበር አልፈን እንሰራለን ያለው ኖት ኦንሊ ጎሳዎችን ብቻ ማስታረቅ እንዳልኩሽ ሶማሌ ህዝብ በጎሳዎች ተከፋፈለ ነው። ጎሳው ኢትዮጵያ ውስጥም አለ፣ ሶማሊያ ውስጥም አለ። ችግሩ ይሄ ነው። እኛ ብንጠብቅ መምጣቱ ስለማይቀር ይሄ ህዝብና ይሄ ህዝብ አንድ ስለሆነ ወንድም ስለሆነ ግጭቱ ወደዚህ መምጣቱ አይቀርም። ስለዚህ ቅድመ ሁኔታ እዛ በተጣሉበት እናስታርቅ በሚል ብዙ ጎሳዎችን አስታርቀናል። ከደቡብ እስከ ሰሜን ያሉ ሶማሌ፣ እሱም ብቻ አይደለም ሶማሊላንድና በኻቱም የሚባል ራሱን ከሶማሊላንድ የገነጠለ ክልል አለ። እዛም ግጭቱ ወደኛ መምጣቱ ስለማይቀር ይሄንንም በእጃችን ይዘናል። አሁን ጥሩ ቦታ ነው ያለው። ሰሞኑን በዛይላ አካባቢ የተደረጉ ያሉ ግጭቶችን ለመፍታት ሶማሊላንድ ድረስ እየሄድ እንትን እያለ ነው። ኬንያ ድረስ ጎሳዎችን ለማስታረቅ ስራ ላይ እየሰራን ያለ ነውና ይህ ትልቅ ለሰላማችን ለክልላችንና ለሀገራችን ሰላም ትልቅ አስተዋጽኦ ስላለው ፐቨር ዞን ውስጣችን ከመግባቱ በፊት ከድንበር ውጭም ይሄን ስራ እንድንሰራ ትልቅ አግዞናል ይህ አደረጃጀት። ሌላው ሱልጣን አብዲም እንደተናገረው የክልሉ ፖለቲካል ፓርቲ በተለይ ብልጽግና ወደ ሰፊ በተለይ ክልላችን ላሉ አመራሮች ወደ ሰፊነት የክልሉ ተቃዋሚ ወይም ተፎካካሪ ፓርቲዎች አብረው እንዲሰሩ ምክር ቤት አቋቁመን ይሄንን ትልቅ ስራ እየሰራን ያለ ነው። ሌላው ከጎረቤት ክልሎች ከአባገዳዎች ጋር ጥምረት አለን። ግጭቶች ሲኖሩ ተደዋውለን
ተገናኝተን የምንፈታበት ጊዜዎች አሉ። ግጭት አይቀርም። አርብቶ አደሮች አሉ፣ አርሶ አደሮች አሉ፣ በውሃ በግጦሽ በፖለቲካም ጭምር የሚጣሉበት ሁኔታ አለ። ይገባኛል በመሬት ይህንን በሰላማዊ መንገድ እንዲፈታ ከለውጡ በፊት የነበሩ ችግሮች ያውቃሉ። በኦሮሚያና በሶማሌ ክልል ህዝብን በማፈናቀል ብዙ የኦሮሞ ህዝብ ወደዚህ እንዲፈናቀል፣ ሌላው የሶማሌ ህዝብ ወደዛ እንዲፈናቀል ብዙ ስራ ተሰርቶ ነበር። ያንን በ3 ቀን ነው የጨረስነው። የፖለቲካ ወይም የአመራሩ ይሉንታ ሲኖር ሰላም እንዲኖር ህዝቦቹ እንዳይጣሉ እንዲፈታ ፍላጎት በማሳየታቸው ይሄ በአጭር ጊዜ ከሞያሌ እስከ መኢሶ ድረስ በጥቂት ቀናት ነው የፈታ ነው። ከአዳማ በመኪና ሄደን እስከ ጅጅጋ መንገዱ ዝግ በነበረ ጊዜ ይሄ ከአባገዳዎች ኦሮሚያ አረሲንቄዎች እና ሀገር ሽማግሌዎች ጋር ትልቅ ስራ ተሰርቷል። ጀስቲስ ፎር ኦል ይሄ ትልቅ ስራ ሰርቷል። በተለይ ለዚህ ለሁለቱ ህዝቦች ከፍተኛ ግጭት በነበሩበት የተፈናቀሉትን በማጽናናት በቦታው ድረስ ሄደው አጽናንተው አይተው አስታርቀው እስከ መጨረሻ ድረስ እስካሁን እየተከታተሉ ነው ያለው። ሌላው አፋር ወንድሞቻችን እና እኛ ባለው በዚህ በድንበር አካባቢ የሚደረጉ ግጭቶች ጀስቲስ ፎር ኦል ትልቅ ስራ እየሰራ ነው። ግማሽ ውጤት ተገኝቷል። እንደ በፊቱ የለም ጦርነት፣ ግን ለወደፊቱ አሁንም በእጃቸው ላይ ያለው ኢትዮጵያ ሀገር ሽማግሌዎች እና ጀስቲስ ፎር ኦል ቅድምም ብያለሁ፣ ለጦርነት ክፍያ እንከፍላለን፣ ብዙ ገንዘብ እንከፍላለን። ለሰላም ግን ብዙ እየተከፈለ አይደለም። ጀስቲስ ፎር ኦል ላይ በተለይ ይሄን እዚህ ላይ ከፍተኛ ስራ እየሰራ ነው ያለው። ልክ እንደ ጦርነቱ ሰላም ኢንቨስትመንት ያስፈልጋል፣ ጊዜ ያስፈልጋል። ትላልቅ ሀገር ሽማግሌዎች የተከበሩ በኢትዮጵያ ውስጥ የሃይማኖት አባቶች ሳይቀሩ እናቶች ሳይቀሩ በየድንበር ውሃ፣ ፀሐይ፣ መብራት የሌለበት አካባቢ የሄዱ የተኙ እየለመኑ እያስታረቁ ነው ያለውና በዚህ አጋጣሚ ጀስቲስ ፎር ኦል ትልቅ ስራ እየሰራ ነው። ኖት ኦንሊ በእኛ ክልልና በአጎራባች በሀገር ደረጃ ትልቅ ስራ እየሰሩ ነው። የኢትዮጵያን ሀገር ሽማግሌዎች መማክርት እያስተባበሩ መቀሌ ይልካሉ፣ በየአካባቢው ይልካሉ። ትጥቅ ላልነሱ ሁሉ በልመና ጦርነት እንዲቆም ያደርጋሉና ትልቅ ስራ በዚህ በሽምግልና ላይ እየሰሩ ስለሆነ ለማመስገን እወዳለሁ። እሺ፣ እንደው የወደፊት የስራ አቅጣጫችሁ ወደፊት ልትሰሩት የምታስቡት ነገርስ? ኢትዮጵያ ብዙ ግጭት አፈታት ባህላዊ እሴቶች አሏት፣ ግን ሳይጠቀም እንቀራለን። ይሄ ፈረንጅ ያመጣልን ብቻ ነው ተከትለን የምንሮጠው እንጂ ሁሉም ሰው ተረጋግቶ በባህላዊ በሀገር ሽማግሌዎች በብሔር ብሔረሰቦች በየትኛውም ብሔር ብሔረሰብ ኢትዮጵያ ውስጥ ያለው ባህላዊ ግጭት አፈታት ዘይቤ ያለው እሱም ብንጠቀም ኢትዮጵያ ሰላም ትሆናለች ብለን ነው የምናምነው። ለዛ ግንባታ ከክልላችን ጀምረን ወደ ፌደራል ለመምጣት ነው ሀሳባችን። ሱልጣን እርስዎም አንስተውልኛል፣ ጋራድ ኩልዬ ይጨምሩልኝ። ለወደፊቱ ልትሰሩ የምታስቡት ነገር በሰላም ግንባታ ምንድን ነው? ሀብታም ነው ኢትዮጵያ ውስጥ የባህላዊ አፈታት ግጭት አፈታቶቻችን ይህንን ወደ መዋቅር አምጥቶ መጠቀም ያስፈልጋል። መንግስትም እየሄደበት ነው። ይህንን አጠናክሮ መሄድ ነው ትልቁ ለሀገራችንም ሰላም ያመጣው የሚል እምነት አለን። በተለይ ስንገናኝ ሁሉም እንዲህ አይነት አለ። ግን ከክልል ክልል የሚለየው እዛ ያለው አስተዳደር የሚያይበት ነው ሁኔታ። አሁን እኛ ክልል ግጭት ሲፈጠር ሎጂስቲክ መኪና የፕሬዝዳንቱን ይዘው ነው የሚሰጠው። ይታይሽ እንግዲህ የክልሉ ፕሬዝዳንት መኪኖች ይዘን መሄድ፣ ሽማግሌዎች ይዞ መሄድ ምን ያህል ትኩረት እየተሰጠ ስለሆነ ሰላም ኢንቨስትመንት ያስፈልገዋል፣ ግብአት ያስፈልገዋል፣ ዊሊንግነስ ያስፈልገዋል። ስለዚህ የሀገራችን ቅድም እንደተባለው ትልቅ ሀብት ነው ያለን። ይሄንን እንጠቀም። ከፈረንጅ በላይ አለ። አሁን እኛ እየተጠቀምን ያለነው የፈረንሳይና የእንግሊዞች ነው። የራሳቸውን ባህል የፈረንሳይና የኛ ባህል ደግሞ ሌላ። ለዚህ ነው የማይግባቡት። ከህዝብ ጋር ወደ ታች ወርዶ ፍርዱ ሲሰጥ ለዛ ነው የሚያግባባው። እኛን የሚመስል የፍርድ ሂደት ቢኖረን ይሄ ትልቅ ምርታ ያመጣል ብዬ ነው የማምነው።
እስኪ እንደው ይሄን ሁሉ ለውጥ በእርግጥ ያመጣችሁት በአካባቢያችሁ ወይም በክልላችሁ በማህበረሰቡ ዘንድ ተቀባይነት ቢኖራችሁ ነው፣ ምንም ጥርጥር የለውም። ግን በማህበረሰቡ ዘንድ ያላችሁ ተጽዕኖ ፈጣሪነት እስከምን ድረስ ነው? እሱን እናንሳ። ሲወርድ ሲዋረድ የመጣ ሲስተም አለ ሶማሌዎች የሚተዳደሩበት መንግስታት ከመፈጠሩ በፊት ፍጹም ደግሞ ፍትሃዊ እስከሆነ ድረስም ደግሞ በህዝባችን ዘንድ ተቀባይነት አለው። እንደውም አንድ ነገር ላንሳለሽ። ሶማሌ በደል የደረሰበት እንደሆነ ወደ ፍርድ ቤት ከመሮጥ ወደ ሸማግሌዎች ነው የሚሮጠው። ፍትህ የሚገኝበት በሸማግሌዎቹ ዘንድ ነው ብሎ ነው የሚያምነው ሶማሌ። እንደውም በድሮ ጊዜ በቋንቋቸው ስለማይዳኙ ቋንቋ አለመቻልም አለ፣ ተጽዕኖም ነበረ። ገዢ መደቦች ለምሳሌ በደርግ ጊዜ እንደምታውቁው መረጋጋት አልነበረም። አካባቢውም ደግሞ በሚሊተሪ የተያዘ አካባቢ ነበረ። ወደ እነዛ በአስተርጓሚነት ከመሄዱና ፍትህ ከመፈለግ በድሮም ሲወርድ ሲዋረድ የመጣ የሶማሌ ባህል በህዝባቸው ላይ ነው የሚያምኑ። እነዚህ የሀገር ሸማግሌዎች እነሱም ከጎሳ የተፈጠሩ ናቸው። ሁላችንም ከጎሳ ነው የተፈጠርነን። ግን ዳኝነት ስናካሂድ አንድ ሆነን ነው፣ አንድ አካል ሆነን ነው። ለከሌ ማዳላት ወደዚህ ወደ ጎሳዬ ምናምን የሚባል ነገር በእኛ ዘንድ የለም። በህዝቡ ዘንድ አለ፣ በጎሳ መጣላት አለ በህዝቡ መካከል፣ ግን በሀገር ሽማግሌዎች ዘንድ የለም። ስለዚህ ፍጹም እስካሁን ድረስ እኛ የወሰናቸው ውሳኔ ሰላማዊ ሆኖ አለቀ ነው እንጂ በሂደት ላይ ያለው ሊኖር ይችላል ያላለቀ። ግን የኛን ውሳኔ በመቃወም ሌላ ቦይኮት ያደረገው አካባቢ የለም። በጣም ግልጽነት የተሞላበት፣ በጣም እምነት የተሞላበት፣ በጣም አድሎ ምን አድሎ የነበረ ስለሆነ ህዝቡ በሱ ነው የሚያምነው። ይገርምሻል፣ ወደ ፍርድ ቤት ሄዶ ተካሰሱ ሰዎች ከጊዜ በኋላ አራ ፍርድ ቤት ይቅርታ አድርግልንና እኛ ወደ ሸማግሌዎች መመለስ እንፈልጋለን ብሎ እኛ ጋር መጥቶ ፍርድ ያገኙ አሉ። 1 2 3 4 አይደለም፣ ብዙ ናቸው። ስለዚህ ሶማሌ የለመደው እስካሁን ድረስ የኖረው በራሱ እሴት፣ በራሱ ታሪክ፣ በራሱ የሀገር ሸማግሌዎች ሲተዳደር ነው። ያ እድሉ አሁን አለ። መንግስቱም ስለፈቀደ እናመሰግናለን። እድሉን በመጠቀም ላይ ነው ያለ ነው። በሀገሪቱ አንዳንድ አካባቢዎች ላይ አለመግባባቶች ይታያሉ። እናንተ አካባቢ ደግሞ በምትሰሩት ስራ የሰላም እያመጣችሁ እንደሆነ ገልጻችሁልኛል። ሌሎች አካባቢዎች ላይ ያሉ የሀገር ሽማግሌዎች ከእናንተ ምን ልምድ ይውሰዱ? ሁሉም ሰው በሰላም ወጥቶ በሰላም እንዲገባ መብት አለው፣ ስጦታ ነው። ከዚህ መስመር የወጣ ብቻ ነው አገር ሽማግሌዎቹ ወደ መስመሩ የሚመልሱት። ይሄንን መነሻ ሁሉም በኢትዮጵያ ውስጥ ያሉትን አገር ሽማግሌዎች መነሻ ቢያደርጉ መጀመሪያ ከራሳችን ተነስተን ነው እንግዲህ ራሳችን ተነስተን ነው በውስጣችን ያለውን ነገር በዚህ መንገድ ነው የምንፈታቸው። ለዚህንም ነው ግልጽ የሆነው ነገር ሁሉም በራሳችን ላይ የሚያምነው። ሁሉም ሰው በኃይል የሚያመጣው ነገር የለም። ከሌሎች አካባቢ ሽማግሌዎች የምንላቸው ሀሳባችን ምን መሰለ፣ በማይሆን ነገር ሰው ህይወት ከምናጠፋ መጀመሪያ ተረጋግተን በሰላም ላይ ብቻ ህዝቡ ሰላም እንዲያገኙ ብቻ እንስራ ነው። ተነስተን እንስራ በሰላም ብቻ። ሰላም እጦት የሚመጣ ነገር የለም፣ የሚወድም ነገር እንጂ የምናተርፈው ትርፍ የለም። ሰው እናጣለን፣ አገር ይወድማል፣ ሀብት ይጠፋል። ስለዚህ በሰላም ላይ ብቻ አተኩረን እንስራ ነው። ከኛ አካባቢ የሚሰጡት ልምድ ከነሱም ብዙ ልምድ አለ የምንወስዳቸው። እሺ እንደው ጋራድ ኩልምዬ በውይይታችን ያላነሳ ነው የቀረ ቢጨመር የሚሉት ጉዳይ ካለ እንንሳና ውይይታችንን እንቋጨው። መሰራት ያለበት ከኛ ክልል መማር ያለበት ታሪክ ነው። 100 ዓመት ነው እዛ ክልል ሲዋጋ ነበር። የጦር ካምፕ ነበር። ከልማት ወደ ኋላ ቀርቷል። ከሌላ ኢትዮጵያ ክልል ትርፉ ቀብር ላይ ሰላም መባባል ነው። ትግራይ ክልል የተደረገው ቀብር ላይ ነው። ፕሪቶሪያ ሄደው ሰላም የተባባል ነው። በመነጋገር ነው የሚያልቀው። ትውልድ ጨረሰ። መቃብር ላይ ሰላም አንበል
ሳይሞት እንታረቅ፣ እንወያይበት፣ እናድርግ። እኛ ክልል ትልቅ ትምህርት አለ። ትልቅ ትምህርት ውሃ የለም፣ መብራት አሁን እየገባ ነው ያለው። በዚህ 7 ዓመት እየተንደፋደፈ የተደረገ ልማት ነው ያለው። እኛ አካባቢ ምን ይላሉ ሶማሌዎች አሽማግሌዎች? አባታችን አደም ቢመጣ እዚህ ዓለም ላይ የሚያውቀው ሶማሌ ክልል ብቻ ነው እንዳልተለወጠ። ልክ እሱ እንደሚያውቀው አደምና ሔዋን የሚያውቁት እኛ ክልል ብቻ ነው። ሌላው ተለውጧል። ይሄ የጦርነት ትርፉ ይሄ ነው። አሁንም ሰሜኑ የሀገራችን ክፍል ትልቅ ችግር አለ። ጀነሬሽን ጋፕ ነው የሚመጣው። ፖለቲከኞች መስማማታቸው አይቀርም። ልማቱም ይሄዳል፣ ሰው ይሞታል፣ ሴት ይደፈራል። ይሄ ትራውማታይዝድ የሆነ ህዝብ ከፍተኛ ችግር ለአካባቢውም ለሀገራችንም ይዳርጋታል። ጤፍ የሚመረትበት ምርት የሚሰበሰብበት አካባቢዎች ሁሉ መግባት መውጣት ነው አሁን ጥያቄው። ሰላም ወጥቼ ሰላም እንዴት ልግባ? ተማሪ እንዴት ይማር ነው? 5 ሚሊዮን ተማሪ ትምህርት ቤት እየሄደ አይደለም። ምንድነው ትርፉ? የት ነው የምንሄደው? ታሪክ የምንማረው እኮ ከታሪክ ለመማር ነው። ብዙ ታሪክ አለን ሀገራችን። ሱልጣንም እንዳነሱት ከጃንሆይ ጀምሮ እስካሁን አልቀናል፣ ሞተናል። እስቲ በውይይት እንጀምር። መንግስት እንዳሁን በምክክር እንዳለው እንሞክር። እስኪ ችግሮቻችን እንወያይ፣ እንቀባበል። የአንዱ ቁስል እስኪ ይሄ ነው ትልቁ ትምህርት። ይሄ ነው እኛ ክልል አሁን የተደረገው። ቆስለናል። ማንም አይፈልግም ወደ ጦርነት መሄድ። የታጠቁ የገቡትም አይፈልጉም ለመመለስ። ስለዚህ እስክንደክም ሳይሆን መጨረሻው ያው መጨባበጥ ስለሆነ መቃብር ሳናበዛ እንጨባበጥ፣ እንነጋገር፣ እንወያይ የሚል ሀሳብ ነው ያለ። ጋራድ ኩልምዬ መሐመድ፣ ኡጋዝ አሊ ቦሮ፣ ሱልጣን አብዲ ፋራህ በሶማሌ ክልል የሀገር ሽማግሌዎች፣ የጎሳ መሪዎች፣ ባህላዊ መሪዎች እዚህ ስቱዲዮ መታችሁ ለሰጣችሁን ቆንጆ ቆይታ ከልብ ነው ማመሰግነው። እኛም ከልብ እናመሰግናለን። መልካም ተመልካቾቻችን፣ በዛሬው የስለ ፍትህ መሰናዶ በሶማሌ ክልል የሚገኘው ባህላዊ አደረጃጀት፣ የሀገር ሽማግሌዎች፣ ባህላዊ መሪዎች በሰላም ግንባታ ላይ እያደረጉት ያለው አስተዋጽኦ ምን ይመስላል፣ ምን ውጤት አገኙ በሚል ሰፊ ጉዳይ እንዲህ ቆይታ አደረግን። ሳምንት በሌላ የስለ ፍትህ መሰናዶ እስከምንገናኝ ድረስ ቸርን ሰንብት።